ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላምታ ይድረሳችሁ። እንኳን ወደ ግሽ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ነባር ቤተሰቦች ላይክ፣ ሼር በማድረግ ጀምሩ። አዲሶች ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። የቻናል መሰረታዊ የቋንቋ ትምህርቶች ማንበብና መጻፍ ጋር እንዲሁም ደግሞ በአማርኛና በእንግሊዝኛ ቃላትን ትርጉም ማወቅ እንዲሁም ንግግሮች ለማዳበር እንደዚህ አይነት ስኪሎች ለማዳበር የሚሰራ ቻናል። በተለያየ ምክንያት የትምህርት እድሉን አጣችሁ ማንበብ መጻፍ ለሚከብዳችሁ ሰዎች ኦንላይንም ከስር ባለው የስልክ አድራሻ ማለት ነው በሚመቻችሁ ሰዓት መማር ትችላላችሁ። በኢሞ፣ ዋትስአፕ፣ ቴሌግራም። ቤተሰቦቼ በዛሬው ክፍል ይዤላችሁ የመጣሁት አማርኛና እንግሊዝኛ ስም አጻጻፎችን ነው። በባለፈውም እያየን ነበር በተከታታይ። በዛሬው ክፍል ያመጣኋቸው በሀ የሚጀምሩ የሙስሊምና የክርስቲያን ስሞችን አንድ ከሙስሊም አንድ ከክርስቲያን እያደረኩ ነው ማለት ነው። ይሄ የዛሬውን ክፍል ለየት ያደርገዋል። የእናንተን ስም ባታገኙት የቤተሰቦቻችን የምታውቋቸው ሰዎችን ስም የማግኘት እድሉ ይኖራል። እሱ ብቻ አይደለም፣ ከመግቢያው ላይ ከመጀመሪያው እንዴት እንደሚነበቡ እንዴት ማድረግ እንዳለብን እነግራችሁና እሱን ተከትላችሁ ወደ ራሳችሁ ወስዳችሁት ራሳችሁ በራሳችሁ የምትለማመዱበት መንገድ ይፈጠራል ማለት ነው። ስለዚህ በድጋሚ አብራችሁን ቆዩ። እሺ፣ እንደ መግቢያ ያህል ምንም ዛሬ በሀ የሚጀምሩ ፊደላትን ባመጣም ማወቅ የሚገባችሁ ነገር የመጀመሪያው እያንዳንዷ ፊደል ተነባቢ ድምፅ አንድ የሚወክላት ተነባቢ ድምፅ ይኖራልና እሱ ድምፅ ማን ነው የሚለውን መጀመሪያ ለምሳሌ ሀ በኤች ነው የምትወከለው። የሀ ቤቶች ከሀ እስከ ሆ ድረስ እንዲሁም ኋ ዲቃላዋን ጨምሮ ስምንቱም ማለት ነው ስንጽፍ ኤችን ነው ዋና ፊደል አድርገን የምንነሳው። ከዛ በኋላ አናባቢዎቻችን ስንተኛ ቤት ናት? በአማርኛ ፊደል ላይ ያው ቤቶች አሏት አይደል? እያንዳንዷ ፊደል ሰባት ደግሞ ከእነሱን ተጨማሪ ስምንተኛ ዲቃላ ሆሄ ያላቸውም አሉ በየአስፈላጊነቱ። ስለዚህ እያንዳንዷ ድምፅ ማንንም ተወክል የሚለውን ካወቅን በኋላ አናባቢ ደግሞ ልንገራቸውን ያዙልኝ። ለአንደኛ ቤቶች ከሀ በስተቀር ሀ አንደኛ ቤቷና አራተኛ ቤቷ ላይ ኤን ነው የምትወስድ፣ አናባቢ ኤን ነው የምትወስደው። ከዛ ውጭ ያሉ ሌሎች አምስት ያው አናባቢ ድምጾች አሉ አይደለ? አምስት አናባቢ ድምጾች ማለት ቫወል የምንላቸው በእንግሊዝኛ ኤ፣ ኢ፣ አይ፣ ኦ፣ ዩ እነዚህ አናባቢ ድምጽ ናቸው። ከዛ በኋላ ከነዚህ አናባቢ ድምጾች አንደኛ ቤቶች ከሀ በስተቀር አልኳችሁ ኤ ይወስዳሉ። አናባቢ ኢ ለአንደኛ ቤት እናደርጋለን። ለሁለተኛ ቤቶች ደግሞ ዩ፣ ለሶስተኛ ቤቶች አይ፣ ለአራተኛ ቤቶች ኤ፣ ለአምስተኛ ቤቶች አይ ኢ፣ አይ እና ኢ ለአምስተኛ ቤቶች። እንዲሁም ለስድስተኛ ቤት ምንም አይነት አናባቢ አንጠቀምም፣ ራሷ ተነባቢ ድምጿ ብቻዋን ትሆናለች። ለሰባተኛ ቤቶች ኦ እንጠቀማለን። ለዲቃላዎቹ ወይም ለስምንተኛ ቤቶች ደግሞ ዩኤ እንጠቀማለን። አሁን ለአምስተኛ ቤትና ለስምንተኛ ቤት ሁለት ተነባቢ አናባቢ ነው የምንወስደው ማለት ነው። ማለትም ለአምስተኛ ቤት አይኢ፣ ለስምንተኛ ቤት ደግሞ ዩኤ በተከታታይ እናደርጋለን ከቋሚ ድምጾች ወይም ከተነባቢዎች ጋር ከኮንሶናንት ድምጾች ጋር ማለት ነው። ማስታወሻ ይዛችሁ ድጋሚ ቪዲዮን አስቆማችሁ መጻፍ ትችላላችሁ። ይሄን እንደመነሻነት ከወሰድን በኋላ ይሄ የሚሰራው ለሁሉም ነው። ዛሬ ያመጣሁት በሀ የሚጀምሩት ነው ብያችኋለሁ። ሀ በአጋጣሚ ሀ ለአንደኛ ቤቷና ለአራተኛ ቤቷ በስፔሻል ኬስ አናባቢ ኤ የምትወስድ ድምጽ ነች። ሀ ለማለት ኤ ነው የምንጠቀም። አራተኛውና አንደኛው ድምጽ ተመሳሳይ አይደሉ? ሀ፣ ሁ፣ ሂ፣ ሃ አይደለም ለማለት ለነሱ ኤን ትወስዳለች ነው። ከዛ ውጭ ባለው ተመሳሳይ ነው። ከዛ እሺ እዚህ ጋር ምን ይላል? ሀ በሻ ይላል። ሀ ኤች ኤ ለበዘሮች እንዳሉ ተነባቢዋ ቋሚዋ ድምጽ ቢ ነች። አንደኛ ድምጽ ስለሆነች ኢ ወስዳለች ቢኢ። ሻ ለሸ ቤቶች ኤስ ኤች ሁለት ተነባቢ ድምጽ ነው ሸ ቤትን የሚወክለው። ከዛ እዚህ ጋር ስንተኛ ቤት ነው? አራተኛ። ለዛ ኤ አናባቢ ተጠቅመናል ማለት ነው። እነዚህ
ተነባቢ ድምጾች ናቸው። እችኛዋ ኤ ደግሞ አናባቢ ኤስኤች። ከዛ ሀ በሻ ሀበሻ ሀ ውለት ሀ ተመሳሳይ ነው። እቺ ኤ ወቤቶች በደብሊው ይወከላሉ። ደብሊው ተወክለው እዚህ ጋር ስድስተኛ ቤት ስለሆነች ምንም አናባቢ አናባቢ አያስፈልጋትም ማለት ነው። በኤል ነው የምትወከለው። ለቤቶች በኤል ለስንተኛ ቤት ናት? አንደኛ ቤት ስለዚህ አናባቢ ኢ ኤል ኢ የተቤቶች በቲ ነው የሚወከሉት። ደግሞ ስድስተኛ ቤት ነች። አናባቢ አትፈልግም። ልክ እንደዚህኛው ማለት ነው። ከዛ ሀውለት የሚለው ሀ ውለት ሀውለት። እዚህ ጋር ሀዲስ ሀዲስ ሀ ተመሳሳይ ነው። ኤች ኤ ዲ ለደቤቶች ዲ ነው የምንጠቀመው። ዲ ደግሞ ሶስተኛ ድምጽ ነች። ደዱ ዲ አይደል የምንለው ሶስተኛ። ስለዚህ ለሶስተኛ ድምጾች አናባቢ አይ ነች። ዲ አይ ለሰቤቶች ኤስ ነው የምንጠቀመው። እዚህ ጋር ደግሞ ስድስተኛ ድምጽ ስለሆነች ምንም አይነት አናባቢ አያስፈልጋትም። ከዛ ሀዲስ ሀዲስ ሀያት ሀያት ሀ ተመሳሳይ ነው። ይህ ዛሬ እንዳለ የሀ ቤቶች የሚጀምሩት በሀ ነው ብያቸዋለሁ። ሀ ኤች ኤ ይሆናል። ያ የቤቶች ደግሞ ዋይ ነው የምንጠቀመውና ድምጻችን ተነባቢ ድምጻችን ዋይ ነች። ከዛ ያ ስንተኛ ድምጽ ናት? አራተኛ። ለአራተኛ ድምጽ አናባቢ ማን ነው? ኤ ዋይ ኤ። ስድስተኛ ድምጽ ስለሆነች ቲ ብቻዋን። ከዛ ሀያት ሀያት ሀብታም ሀብታም ያው ኤች ኤ ቢ ቤቶች በቢ ነው የሚወከሉት በቤቶች ማለት ነው። ከዛ ስድስተኛ ድምጽ ስለሆነች ምንም አናባቢ አንጠቀምም። ተቤቶች በቲ ነው የሚወከሉት። ስንተኛ ድምጽ ናት? አራተኛ። ስለዚህ ኤ አናባቢ ኤ። መቤቶች በኤም ነው የሚወከሉት። እዚህ ጋር አናባቢ አትፈልግም። ለምን? ስድስተኛ የመቤት ስለሆነች መሙ ሚማ ሚም ስድስተኛ ድምጽ ማለት ነው። ሀብታም ሀብታም ሀሰን ሀሰን ይሄው ለሰቤቶች ኤስ ነች። ደግሞ አንደኛ ድምጽ ናት። ኢ እንጠቀማለን። ኤስ ኢ ለነቤቶች ኤን ነው የምንጠቀመው። ስለዚህ እዚህ ጋር ደግሞ ስድስተኛ ድምጽ ስለሆነች ምንም አይነት አናባቢ አያስፈልግም። ሀሰን ሀሰን ሀረግ 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 ሀ ተመሳሳይ ነው። ለረቤቶች አር ነች። ተነባቢ ድምጿ አንደኛ ድምጽ ስለሆነች ደግሞ ኢን ወስዳለች። አናባቢ አር ኢ። ለገቤቶች ጂ ነች። እዚህ ጋር ስድስተኛ ድምጽ ስለሆነች ምንም አይነት አናባቢ አያስፈልጋትም። ጂ ብቻዋን ማለት ነው። ሀረግ ሀሚድ ሀሚድ ተመሳሳይ ነው። ኤች ኤ ሚ መቤቶች በኤም ይወከላሉ። ሶስተኛ ድምጽ ስለሆነች አናባቢ አይ ትወስዳለች። ለደቤቶች ዲ ነው የምንጠቀም። ስድስተኛ ድምጽ ስለሆነች ነው። ዲ ብቻዋን ትሆናለች ያለ አናባቢ። ሀሚድ ሀሚድ ሀያል ሀያል ይሄው ሀ ተመሳሳይ ያ ዋይ ኤ ምክንያት አራተኛ ድምጽ ስለሆነ በኤል ነው የምትወከለው ብያለሁ ቀደም በተደጋጋሚ። እዚህ ጋር ስድስተኛ ድምጽ ለሉ ሌላ ለስድስተኛ ድምጽ ስለሆነች ኤል ብቻዋን ያለ አናባቢ። ሀያል ሀሊማ ሀሊማ ኤች ኤ ሊ ከለቤት ስንተኛ ድምጽ ናት? ሶስተኛ። ስለዚህ አናባቢ አይ ትወስዳለች። ኤል አይ አራተኛ ድምጽ ነች። ኤም ኤ ሀሊማ ሀሊማ ሀናን ሀናን ሄው ኤች ኤ አራተኛ ነቤት ስለሆነች አናባቢ ኤ። ለአራተኛ ቤቶች ኤ ነው የምንጠቀም። ኤን ኤ ስድስተኛ ድምጽ ስለሆነች ኤን ብቻዋን ያለ አናባቢ። ሀናን ሀናን ሀይደር ሀይደር
ሀ ይሄው ኤችኤ ተመሳሳይ ይ ለዋይ ለየቤቶች ዋይ ነው የምንጠቀመው። እዚህ ጋር ደግሞ ስድስተኛ ድምጽ ስለሆነች አናባቢ አትፈልግም። ደ ያው ዲኢ አንደኛ ድምጽ ስለሆነ ር አር ብቻዋን ስድስተኛ ድምጽ ስለሆነ ሃይደር ሃይደር። እዚህ ጋር ደግሞ ሀፍቱ ሀፍቱ ሀ ተመሳሳይ ነው ኤችኤ ፍ ኤፍ ብቻ ምክንያት ስድስተኛ ፈቤት ስለሆነች ፈ ፉ ፊ ፋ ፌ ፍ ስድስተኛ ለስድስተኛ ድምጾች አናባቢ አያስፈልግም። ፈቤቶች በኤፍ ነው የሚወከሉት። ቱ ተቤቶች በቲ ነው የሚወከሉት። ቱ ተቱ ሁለተኛ ድምጽ ናት። ለሁለተኛ ድምጽ አናባቢ ዩ ነች። ቲዩ ሀፍ ቱ ሀፍቱ ሀቢብ ሀቢብ ሀ ያው ተመሳሳይ ነው። ቢ ሶስተኛ በቤት ቢአይ እናደርጋለን። ብ ስድስተኛ ድምጽ ናት። ምንም አናባቢ አትፈልግም። ሀቢብ ሀቢብ። ውድ ቤተሰቦቼ ለዛሬ ያመጣሁላችሁ አንድ ከሙስሊም አንድ ከክርስቲያን በቻልኩት መጠን ማለት ነው ያመጣቸው ስሞች እነዚህ ይመስላሉ። እንዳልኳችሁ መግቢያ ላይ እናንተ ለልምምድ ይሆናችሁ ዘንድ ነው። በዋናነት ደግሞ ዋና መነሻችንን መያዝ መቻል ነው። መጀመሪያ እያንዳንዷ የአማርኛ ፊደል በየትኛው እንግሊዘኛ ፊደል ነው ተነባቢ ድምጽ ነው የምትወከለው። ከዛ በኋላ ያው ለስምንቱ ዘሮች ደግሞ እንዳልኳችሁ ነው። ልድገመው። አናባቢዎቻችን ኢ ዩ አይ ኤ አይ ኢ ኦ ዩ ኤ በቅደም ተከተል ነው የነገርኳቸው ማለት ነው። እስከ ስምንተኛ ቤት እንደዛ እያደረግን መጻፍ ነው። እስካሁን ተከታተሉ ስለነበራችሁ ከልብ ነው የማመሰግነው። ትምህርቱን ከወደዳችሁ ላይክ ሼር አድርጉ ለሌሎችም እንዲደርስ። ቤተሰብ ሳትሆኑ እያያችሁ ያላችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ የምንሰራቸው ትምህርቶች ይደርሷችኋል ማለት ነው። ለዛሬ እዚህ ጋር ይበቃናል። ቀጣይ በሌሎች ተመሳሳይ ክፍሎች እስከምንገናኝ ድረስ በያላችሁበት ሰላም ሁኑልኝ። ጉድባይ